ትንቢተ ኤርምያስ ምዕራፍ 3 በሰው ዘንድ ሰው ሚስቱን ቢፈታ ከእርሱም ዘንድ ሄዳ ሌላ ወንድ ብታገባ በውኑ ደግሞ ወደ እርሱ ትመለሳለችን? ያች ሴት እጅግ የረከሰች አይደለችምን? ይባላል። አንቺ ከብዙ ውሽሞች ጋር አመንዝረሻል፣ ወደ እኔም ትመለሻለሽን? ይላል እግዚአብሔር። ዓይንሽን አንስተሽ ወደ ወናዎች ኮረብቶች ተመልከቺ። ያልተጋደምሽበት ስፍራ ወዴት አለ? ዓረባዊ በምድረ በዳ እንደሚቀመጥ አንቺ በመንገድ ላይ ተቀምጠሽ ትጠብቂያቸው ነበር። በግልሙትናሽና በኀጢአትሽ ምድሪቱን አረከስሽ። ስለዚህ ካፊያ ተከለከለ፣ የኋለኛውም ዝናብ ጠፋ። የጋለሞታም ሴት ፊት ነበረብሽ፣ ታፍሪም ዘንድ እምቢ ብለሻል። አሁንም አንተ አባቴ ሆይ የብላቴንነቴ ወዳጅ ነህ ብለሽ አልጮኽሽልኝምን? ለዘላለም ይቈጣልን? እስከ ፍጻሜስ ድረስ ይጠብቀዋልን? እነሆ እንዲህ ብለሽ ተናገርሽ፣ እንደ ተቻለሽም መጠን ክፉን ነገር አደረግሽ። እግዚአብሔርም በንጉሡ በኢዮስያስ ዘመን እንዲህ አለኝ፣ ከዳተኛይቱ እስራኤል ያደረገችውን አየህን? ወደ ረዘመው ተራራ ሁሉ ከለመለመ ዛፍም ሁሉ በታች ሄደች፣ በዚያም ጋለሞተች። ይህንም ሁሉ ካደረገች በኋላ ወደ እኔ ትመለሳለች ብዬ ነበር፣ ነገር ግን አልተመለሰችም። አታላይ እህትዋም ይሁዳ አየች፣ ከዳተኛይቱም እስራኤል ስላመነዘረች፣ ስለዚህ ፈትቻታለሁ፣ የፍቻዋንም ወረቀት ሰጥቻታለሁ። አታላይቱ እህትዋ ይሁዳ ግን እንዳልፈራች፣ እርሷም ደግሞ ሄዳ እንደ ጋለሞተች አየሁ። በግልሙትናዋም በመቅለሏም ምድሪቱ ረከሰች። እርሷም ከድንጋይና ከግንድ ጋር አመነዘረች። በዚህም ሁሉ አታላይቱ ይሁዳ በሐሰት እንጂ በፍጹም ልብዋ ወደ እኔ አልተመለሰችም። እግዚአብሔርም እንዲህ አለኝ፣ ከአታላይቱ ከይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። ሂድና ይህን ቃል ወደ ሰሜን ተናገር፣ እንዲህም በል፣ ከዳተኛይቱ እስራኤል ሆይ ተመለሽ፣ ይላል እግዚአብሔር። መሐሪ ነኝና ለዘላለምም አልቈጣምና በእናንተ ላይ ፊቴን አላደርግም፣ ይላል እግዚአብሔር። በአምላክሽ በእግዚአብሔር ላይ እንዳመፅሽ መንገድሽንም ከለመለመ ዛፍ ሁሉ በታች ለእንግዶች እንደ ዘረጋሽ ቃሌንም እንዳልሰማሽ ኀጢአትሽም ብቻ እወቂ፣ ይላል እግዚአብሔር። ከዳተኞች ልጆች ሆይ እኔ ባላችሁ ነኝና ተመለሱ፣ ይላል እግዚአብሔር። አንዱንም ከአንዲት ከተማ ሁለቱንም ከአንድ ወገን እወስዳችኋለሁ፣ ወደ ጽዮንም አመጣችኋለሁ። እንደ ልቤም በግ ጠባቆችን እሰጣችኋለሁ፣ በእውቀትና በማስተዋልም ይጠብቋችኋል። በበዛችሁም ጊዜ በምድርም ላይ በረባችሁ ጊዜ፣ ይላል እግዚአብሔር። በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሸሹትም፣ አይሹትምም፣ ከእንግዲህ ወዲህም አይደረግም። በዚያም ዘመን ኢየሩሳሌምን የእግዚአብሔር ዙፋን ብለው ይጠሩአታል። አሕዛብም ሁሉ ወደ እርሷ ይሰበሰባሉ። ከእንግዲህም ወዲህ ክፉውን እልከኛ ልባቸውን ተከትለው አይሄዱም። በዚያም ዘመን የይሁዳ ቤት ወደ እስራኤል ቤት ይሄዳል፣ በአንድም ሆነው ከሰሜን ምድር ርስት አድርጌ ለአባቶቻቸው ወደ ሰጠኋቸው ምድር ይመጣሉ። እኔ ግን ከወንዶች ልጆች ጋር እንዴት አደርግሻለሁ? ያማረችውንስ ምድር የከበረችውን የአሕዛብን ሠራዊት ርስት እንዴት እሰጥሻለሁ?
ብዬ ነበር። ደግሞ አባቴ ብለሽ ትጠሪኛለሽ፣ እኔንም ከመከተል አትመለሽም ብዬ ነበር። የእስራኤል ቤት ሆይ ሚስት ባልዋን እንደምታታልል እንዲሁ አታለላችሁኝ ይላል እግዚአብሔር። የእስራኤል ልጆች መንገዳቸውን አጣምመዋልና አምላካቸውንም እግዚአብሔርን ረስተዋልና በወናዎች ኮረብቶች ላይ የልመናቸውና ለቅሶአቸው ድምፅ ተሰማ። ከዳተኞች ልጆች ሆይ ተመለሱ፣ ከዳተኛነታችሁንም እፈውሳለሁ። እነሆ አንተ አምላካችን እግዚአብሔር ነህና ወደ አንተ እንመጣለን። በእውነት የኮረብቶችና የተራሮች ፍጅት ከንቱ ናት። በእውነት የእስራኤል መዳን በአምላካችን በእግዚአብሔር ዘንድ ነው። ነገር ግን ከትንሽነታችን ጀምሮ የአባታችን ድካም በጎቻቸውንና ላሞቻቸውን ወንዶችና ሴቶች ልጆቻቸውንም እፍረት በልቶባቸዋል። ከትንሽነታችን ጀምሮ እስከ ዛሬ ድረስ እኛና አባቶቻችን በአምላካችን በእግዚአብሔር ላይ ኃጢአት ሰርተናልና የአምላካችንም የእግዚአብሔርን ቃል አልሰማንምና በእፍረታችን እንጋደም፣ ውርደታችንም ይክደነን።